እሺ እንደምናላችሁ በጣም የሚገርም ዜና ነው ይዤላችሁ የመጣው። ትላንትና በሰባት ክፍል አቀርብላችኋለሁ ያልኳችሁ ነው ማቀርብላችሁ። በቃ ዓለምን በእጃችሁ ይዛችሁ እንደመዞር ቁጠሩት። ማቀርብላችሁ ነገር እስካሁን ድረስ ትምህርት ቤትም የትም ሄዳችሁ ሜቢ አግኝታችሁት የማታውቁትን ነገር ነው። ከዚህ በፊት የተማራችሁት ሞሮት ኢሮሴንትሪክ የሆኑ ናሬቲቮች ናቸው። እነሱ አሁን በጣም ኮላፕስ እያደረጉ ነው። የቴክኖሎጂው ዘመን የለወጣቸው ነገሮች አሉ። የዲኤንኤ የብዙ ነገሮች እና ከዚህ በፊት የነበሩ ትርጓሜዎች፣ እይታዎች በሙሉ እየተለወጡ ስለሆነ አሁን የማቀርብላችሁን ነገር ራሳችሁን አፕዴት ለማድረግም ይጠቅማችኋል። በራሳችሁም እንድትኮሩ የሚያደርጋችሁ ነገር ነው ማለት ነው እና በጣም እቀጥልበታለሁ። ከእናንተ የምፈልገው አንድ በጣም ወሳኝ የሆነው ነገር ዩቲዩብ ላይ ገብታችሁ ባዮ ላይ ሊንክ አለ። እንግዲህ እሱን ተከትላችሁ ገብታችሁ ወይንም በኋላ ጽፈዋለሁ እሱን ተከትላችሁ በመግባት እዛ ላይ አፕሎድ ማድረጋቸውን ቪዲዮዎች እንድታዩና ሰዓት እንዲሞላልኝ እንድታደርጉ ነው። ከዛ በኋላ በሰፊው በደንብ ስቱዲዮ ኖሮ የሚገርም ነገር በሰራ አሁን እንዲህ ነው የምናገራቸው ነገሮች በማፕ ማለት ነው። የሆነ ጂኦግራፊውን እያሳየው በሚገርም ሁኔታ ማቀርብበት ምንም ልበት ሁኔታ ቢኖር ጥሩ ነበር እና አሁን ዝም ብሎ በቃል ነው የሚነገረው እና ሰዎች ብዙ ኢንተረስትድ ባይሆኑ አይገርምም ማለት ነው። እና በጣም የሚገርም ነገር ነው እያቀረብኩላችሁ ያለሁት። እስከ ኢትዮጵያ ትመጣላችሁ። አሁን የምታውቋት ኢትዮጵያ እየሰማችሁ ምን እያላችኋት ያለችው ኢትዮጵያ ሪሊ የሆነችው አይደለችም። ሪሊ የሆነው ምንድን ነው? በሃይማኖት በምን ለፖለቲካም ለብዙ አይነት አላማ ተብሎ ሌላ ትርክት የተፈጠረላት ኢትዮጵያ ያለች ሪሊ የሆነች የነበረች ያለች በቃ ልክ ምንድን ነው እንደ ቅሪት አካል የምትቆጥረው። ቅሪት ማለት የጠፋ ነገር አለ። ለዛ የጠፋ ነገር ግን በቃ እንደ ማስረጃ የምትሆን ሀገር እንዴት እንደሆነች እሱን ሁሉ ላሳያችሁ እፈልጋለሁ። አሁን ትላንት የጀመርኩት ስለ ኢራን ነው ማወራላችሁ። ገብታችሁ ዩቲዩብ ላይ ይሄንን ቪዲዮ አፕሎድ አድርጓለሁ እንድትከታተሉኝ ነው። 100,000 ካገኘው ማለት ነው በዚህ ደቂቃ 100,000 ካገኘው ማለት 78 ደቂቃ ያህል ቪዲዮ እዛ ካገኘው ሰዓቱ ይሞላልኛል። ከዛ በኋላ በቃ በጣም ምርጥ ይሆናል እና ትላንት የነገርኳችሁን ልቀጥል። እንግዲህ ኢራኖችን የምንጀምረው አሁን ከፍልሰት ነው ማለት ነው። ትላንትና ያምኒያ የሚል ባህል ያላቸው ከራሻ ከደቡብ ራሻ ከዩክሬን ዲንፕሮ ወንዝ የሚባሉ አካባቢ የነበሩ ጎሳዎች መፍለሳቸውን የመሳሰሉ ነገሮችን እነግራችኋለሁ። እስከ ብዙ ጉዳዮችን አነሳላችኋለሁ ብያችሁ ነበር። አሁን ማነሳላችሁ ስለነሱ ነው። ኢራን እዛ ውስጥ ስላለች ማለት ያምኒያ የሚባሉ ጎሳዎች ነበሩ። በሶስት አቅጣጫ እና በተለያየ ጊዜ ነበረ የአቅጣጫው የፈለሱት። የመጀመሪያው ከ3000 ዓመተ ዓለም እስከ 2500 ዓመተ ዓለም ለ500 ዓመት ያህል የመጀመሪያዎቹ ማለት ነው ፖላንድ አሁን ፖላንድና ጀርመን በምንለው አቅጣጫ ተጉዘው ያው ፖላንድን፣ ጀርመንን፣ እንግሊዝን፣ ፈረንሳይን መላው አውሮፓን ማለት ነው የተቆጣጠሩ ከብት አርቢዎች ናቸው። ከብት አርቢዎች ማለት ነው ምንም ያልሰለጠኑ ይሄን ያህል ምን የሌላቸው ፈረስ የነበራቸው ይሄ በፈረስ በምናምን የሚጎተት ጋሪ ይጠቀሙ የነበሩ ፈረሰኞችም ናቸው እና ብረት ነበራቸው። ያ የብረት ምርት ከየት እንዳመጡት እስቲ በኋላ እናገራለን ሌላን ጊዜ ማለት ነው። እና ነበራቸው እና ሄዶ ያጠቁት ገበሬዎች ነው። አውሮፓውያን ገበሬዎች ነበሩ ያን ጊዜ ማለት ነው። እና ፊታቸው ደግሞ ጠይም ነበረ። ጠጉራቸው ሉጫ ግን ጠይም ሉጫ ስላችሁ ይሄ ፓፓጊኒ ምናምን የሚባሉ ኢንዶኔዥያ፣ ማሌዥያ ወይ ደግሞ አውስትራሊያ የሆነ አቦሪጂናልስ የሚባሉት ታውቃላችሁ። እነሱ እንደነሱ አይነት ጥቁር ከለር ያላቸው የነበሩ ጥቁሮች ነበሩ እና እነዚህ ስቴፕስ ነው የሚባሉት እና እነሱ ምን አደረጉ? እነዛን ወንዶቹን ማለት ነው ገደሏቸው እንዳለ እዛ የነበሩ ወንዶችን። ሶ የዋይ ክሮሞዞም እንዳለ ነው እንዲጠፋ የተደረገው። ሴቶች ብቻ ናቸው የቀሩት። ህጻናት ቀርተው ሊሆን ይችላል ወይ ነው። ግን ወንዶቹን እንዳለ እንትን ብለው ሴቶቹን ደፈሯቸው። ከዛ በኋላ ነው አውሮፓ የተባለ በሙሉ ነጭ ሆነው ይሄ ፈረንጅ ሆነው። ምን ማለት ነው ይሄ ነጭና ጥቁር የሚለው ነገር መነሻ የምናደርገው ነጭ ማለት በረዷማ አካባቢ ያለ እንደነ ሩሲያ፣ ዩክሬን አካባቢ እዛ አካባቢ በረዷማ አካባቢ ስለሆነ ከአፍሪካ ቢሄዱ መነሻቸው አፍሪካ ቢሆንም ጄኔቲክ ለውጥ ያመጣሉ ይላል ሳይንሱ። አንዱ እሱ ነው። እኔ መቀበላለሁ። ሰው ሁሉም ከአፍሪካ ነው የሄደው፣ ግን የነበረበት የአየር ሁኔታ ይወስነዋል የቆዳው ከለር ይላል። መላው እንግሊዝ፣ አውሮፓ ምናምን የነበሩ ቀደምት አውሮፓውያን ኦልሞስት እነሱ ወንዶቹ ጠፍተው ሴቶቹ ተደፍረው የተወለዱ ናቸው። ከነዛ ውስጥ የቀረው
አንድ ማለት ነው ባስክ የሚባለው ህዝብ ነው። ባስክ ቋንቋውም ተርፏል። እነሱም እስከ ዛሬ 2500 እስከ ዛሬ 3000 ዓመት ድረስ ከነቆዳቸው ከነመናቸው ነበሩ። መገለል ምን ሲባል አሲሚሌትድ ሆኑ እና ከዛ በኋላ ቋንቋቸውን ግን እየተንከባከቡ እስካሁን አሉ። እስካሁን በአውሮፓ ብርቅ አንድና ምንም ያልተነካ የሚባለው ቋንቋ የእነሱ ቋንቋ ነው። የእነሱ ቋንቋ ደግሞ ከአፍሪካውያን ጋር በብዙ ነገር በግራመር ስትራክቸር፣ በብዙ ነገር በቮካብለሪ ማለት ወርድ ፎርሜሽን በምናምን ሁሉ የሚመሳሰልበት ብዙ ነገር አለ ተብሎ ይነገራል። እና በፈረንሳይና በስፔን መካከል ነው የሚኖሩ ተከፋፍሎ፣ አንዱ ወደ ስፔን አንዱ ወደ ፈረንሳይ ማለት ነው። እና ሁለተኛው ዙር ደግሞ ከ1200 ቢሲ ጀምሮ ያለን እነዚህ ደግሞ የኢራን ጎሳዎች ናቸው የሚባሉት። የኢራን ጎሳዎች ደግሞ ቱርኪስታን የሚባለውን ቦታ ይዘው የካውካሲያን እና አሁን ኢራን የምትባለውን ቦታ ላይ የሰፈሩ ገበሬዎች ነበሩ። ገበሬዎች ናቸው። ምንትን ይሄ የመንግስት አስተዳደር ምናምን የሚባል ነገር ያልነበራቸው ነው። እዛ ሰፈሩ። አንድ ከእንደነዛ አልጨፈጨፉ ምን አላሉ። ምክንያቱም እዚህ የሰፈሩበት ቦታ የነበሩት ሚሊዮናውያን ምናምኖች ናቸው። እነሱ ደግሞ እንዲሰፍሩ ሲያደርጉ ይሄ መሬቴ ነው ምናምን የሚባል ነገር በዛ ጊዜ የለም። ከብቶች ይዘው ፈረሶች ይዘው ምናምን ይዘው ስለሚመጡ እንደዚህ አይነት ነገር ደግሞ ለውትድርናም ለምንም ስለሚፈልጉ ቶለሬት እንደሚያደርጓቸው ታሪክም ይናገራል። እና እያሉ ግን ከህዝቡ ጋር ሲሚሌት እያደረጉ እየተዋሃዱ እየተጋቡ ምን እያሉ የነበረውን ህዝብ ማለት ነው ጥቁር ነው እሱም አካባቢ የነበረው ኢስት ኮካሲያን የሚባለው ይሄ ዛግሮስ እና አናቶሊያ የሚባለው ኤሪያ ማለት ነው። እስከ ግሪክ ድረስ መሄድ ትችላላችሁ። እሱን በደንብ በስፋት እነግራችኋለሁ። እሱን ኤሪያ ተቆጣጠሩ። ወደ ግሪክ አልሄዱም፣ ወደ ሰሜን ራሻ ሄዱ እና አሁን ያልኳችሁን ኤሪያ እንዳለ ተቆጣጠሩት። እና አሁን ያሉት ማለት ነው በራሻና በኢራን መካከል ያለው ግንኙነት እንኳ ዝም ብሎ የፖለቲካና የዚህ ሰሙን አይደለም፣ ታሪካዊና ጥንታዊ ነው። በጣም እየተገናኘ ነገር ነው። የአንድ አካባቢ ህዝቦች ናቸው ማለት ነው በብዙ ነገር። እነሱ ወደ ደቡብ ነው የፈለሱት ማለት ነው። ሌላ ሶስተኛ ወገን ደግሞ የአርሜኒያን ፍልሰት ደግሞ ወደ ቻይና ነው። ወደ ምስራቅ የየሎ ሪቨር ቫሊ ወደሚባለው ሄደው ሞንጎሊያን እና የመሳሰሉት ቦታዎችን ሰፈሩ። እዛ ቻይና የነበሩ ጥቁር ህዝቦችን ሙሉ ለሙሉ ከነሱ ጋር ሲሚሌት አድርገው አልጨፈጨፉም ነው የሚባለው። እነሱም እዛ የጨፈጨፉ ሞንጎሊያን ናቸው። በኋላ ተነስተው እነሱ እንዲሁም ከነሱ ጋር ተቀላቅለው ብዙ ጊዜ ሲኖሩ ቆይተው በተለየ ወደ አውሮፓ የሄዱት ወደ አፍሪካ መምጣት ጀመሩ። ግሪክንም ተቆጣጠሩ። ሚዮኒያኖችን አስወጥተው ማለት ነው ተፈጥሮ ነበር። ጀርመኖች የነሱ የልጅ ልጆች ናቸው። እነሱ ደግሞ መላ አውሮፓን ማመስ ጀመሩ። ሮሞችን ብዙ ቦታዎችን ተቆጣጠሩ። ኢራኖች ደግሞ በተራቸው ምን ማድረግ ጀመሩ? እዚህ አካባቢ ምንድነው እነ ባቢሎናውያንን ጥለው እዛ የነበሩትን ሁሉ ጥለው ከኢራን በፊት በነገራችን ላይ ሜዶኒያን የሚባሉትን ነው አሁን ያለችውን ኢራን አንድ አድርገው መግዛት የጀመሩት። ሜዶኒያን ማለት ነው ኩርዶች ማለት ነው። ከኩርዶች ነው ቂሮስ የወሰደው መንግስት ማለት ነው። ቂሮስ ትላንት እንደነገርኳችሁ ለ1200 ምናምን ዓመት